ምንሽ የት ነሽ? ደነገጥክ? የት ነው የምትገቢው? ምን ማለት ነው? ማን ነግሮሽ የመጣሽው ቤቴ? ያንተን ቤት ለማወቅ እኮ ግዴታ አንተ ጋር መደወል አይጠበቅም። ምን ማለት ነው? ለምንድን ነው የመጣሽው? ለምንድን ነው የመጣሽው? ለምን መጣሽ? እዚህ ምን ሰራሽ? አንተ ፈልጊ ነው ለምን? ምን ሰራልሽ? ምን ሰራልሽ? አንተ እኮ ምንም የለኝም። ሂጂልኝ፣ ተመለሽ። እንዳንጣላሽ፣ እንዳንቀያየር። መጣላትም መነካካትም አልፈልግም። ውጪልኝ። ቤቱ ደግሞ ምንድነው የሚመስለው? የሚያጸዳልህ እንኳን የለም። እንደዚህ ተዝረክርኮ ደግሞ በጣም እየከሳ ነው። ምንድነው? ምግብ እየበላክ አይደለም እንዴ? ማናትሽ? ቁጭ ባለን ያመጣልህ አልፈልግም። መጀመሪያ ተረጋጋ። ያው ስታይ ደንግጠህ እንደሆነ አውቃለሁ። ጸጉር ራሱ አድጓል። ምንድነው የሚመስለው? ቤቱን ላጸዳልህና ቢያንስ በቃ አዲስ መንፈስ ውስጥ ትሆናለህ። እግዚአብሔርን አትፈታተኝ። በጣም ነው የምታስጠይኝ። ወቄሽ ማኔ ልጃችንን እንደውም ከአንተ ጋር መሆን ማለት ምን ማለት ነው? ስለምን ልጅ ነው የምታሳድገው? ልጃችንን እዚህ ቤት ከአንተ ጋር ነው እንዴ? አስገድደሽ ልትኖሪ ነው እንዴ አንቺ ከኔ ጋር? እንዴ ወዴት ነው የምወጣው? ውጪ። ብሩኬ ደግሞ መለከትሽ ነው። ውጪልኝ። ቀምቶ ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ትንሽ ጠፍቼ ነበር አውቃለሁ። እንደናፈኳችሁ ተስፋ አድርጋለሁ በመጥፋቴ እና እኔ ያለው እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም፣ ደህና ነኝ። ደህንነቴንም አሳስባችሁ ስጠይቁኝ የነበራችሁ አመሰግናለሁ። አለው ደህና ነኝ፣ ምንም አልሆንኩም። አለ መጥፋቴ ደግሞ የተመቻችሁ ደስ ያላችሁ እንዳላችሁ አውቃለሁ፣ ግን ያው ምንም ማድረግ አይቻልም። አለው እግዚአብሔር ይመስገን እስካሁን ድረስ እና ዛሬ የመጣሁት በምን መሰላችሁ? ያው ትላንት የተፈጠረውን ነገር አይቼ ነበር ቪዲዮ ላይ። ያው የብሩኬና ሀይሚ ያሉበትን ሁኔታ ታውቃላችሁ። ማለት እኔ ያው ሁሉንም ነገር ትቼ ጠፍቼ ነበረ ከእነሱ ህይወትም በቃ ወጥቼ ትቼው ነበር ሁሉንም ነገር። ግን ደግሞ እነሱ ያሉበትን ሁኔታ ይቻለው ማለት በዚህ ልክ ከእሷ ጋር እሷን ለምኖ እሷን ተለማምጦ ምናምን መቀጠል አለበት ብዬ አላስብም። ብሩኬም ቢሆን እሷም አልፈልግም ብላ ትታለች ማለት በቃ ትቼ መሄድ ነው የምፈልገው ብላለች። እሱ ደግሞ ቢያንስ እንኳን የነጋሽንም የሰውንም እንትን ሰምቶ ለመመለስ ሞክሮ ነበር። እሷ ደግሞ አልፈለገችም። ስለዚህ ምንድነው ማድረግ ያለብኝ? በቃ ካሁን በኋላ ያሰብኩት ምንድነው ከብሩኬ ጎን መሆን አለብኝ ብዬ አስቤያለሁ። ማለት በዚህ ልክ እሷን እየተለማመጠ የሚኖርበት ምንም ምክንያት የለም። ምክንያቱም ይወዳታል አውቃለሁ፣ ግን ደግሞ ይመስለኛል በቃ መውደዱ የእሱ ብቻ እየመሰለኝ ነው አሁን ማለት እሷን በዚህ ልክ እሱ የምትወደው ቢሆን ኖሮ የሁሉ ነገር እንትን እስኪል ድረስ አጠብቅም ነበረ። ማለት ከጎኑ መሆን በነበረበት ሰዓት በዛ ሰዓት መሆን ትችል ነበረ። ምክንያቱም ጊዜ ነው ስጠብቅ ነበረ ይመስለኛል። እሷም ይህንን ጊዜ እየጠበቀች ነበረ። ስለዚህ እኔ ደግሞ ያው የልጅ አባት እንዲጎዳ አልፈልግም። ማለት በቃ ከዚህ በላይ ምንም ነገር እንዲፈጠር አልፈልግም። እሱ ላይ መቻል ያለበትን ማለፍ ያለበትን አልፏል። ማድረግ ያለበትን ነገሮች አድርጓል። እስከሚችለው ድረስ ታግሏል። ከዚህ በኋላ ደግሞ በቃ መታገል ያለበት አይመስለኝም። ስለዚህ እኔም ደግሞ ከጎኑ ልሆን መጥቻለሁ ዛሬ። ያው ቤት እንደቀየረ ምናምን ነግሮኛል። ማለት የዛኔም ሰፈሩንም ምናምን ነግሮኝ ነበረ። ግን ደግሞ ያው የቤቱን አድራሻ ምናምን አልነገረኝም ነበር። ያው ያንን ደግሞ ማወቅ አይከብደኝም። እኔ ማለት እኔ ማድረግ ፈልጌ ምንም ማድረግ ሳልችል የምቀረው ነገር የለም። ቤቱንም ቢሆን አፈላልጌ ማግኘት እችላለሁ፣ አግኝቼዋለሁ። ምክንያቱም ይሄንን ማድረግ አይከብደኝም። ምንም ነገር ማድረግ ብፈልግ እኔ አይከብደኝም። አንድ ስልክ መደወል ነው የሚጠበቅብኝ። ማለት እሱ ያለበትን ቦታ ለማግኘት አንድ ስልክ መደወል ብቻ ነው የሚጠበቀው ከኔ እና ያንን ደግሞ አድርጌዋለሁ። ቤቱንም አግኝቼዋለሁ። ስለዚህ ቤት ሄጄ ያው እሱ ለማረጋጋት ሞክራለሁ። ትላንትና በተፈጠረው ነገር ትንሽ ሳይበሳጭ አይቀርም። እሷም የለችም ሄዳለች። ከዚህ በኋላ ሁለታቸው አብረው መቀጠል አለባቸው ብዬ አላስብም። በቃ ማለት እሷም አትፈልግም አብረው መቀጠል። እሱ ደግሞ በዚህ ልክ ከሷ ጋር አብረን ካልሆነ ምናምን ብሎ መለማመጥ ምናምን አይጠበቅበትም። ምክንያቱም እሱ የራሱን ህይወት መኖር የሚችል ልጅ ነው። አይደለም አንድ ሀይሚ 10 ሀይሚ ማምጣት ይችላል። ደግሞ እኔ ደግሞ የልጅ አባት ነው። ከልጅ አባት ጋር ከዚህ በኋላ አሪፍ ጊዜ ይኖረናል ብዬ አስባለሁ። ያው ደስተኛ ከዚህ በኋላ የቀረውን ጊዜ ደስተኛ ሆኖ እንዲያሳልፍ ነው የምፈልገው። አሁን የምፈልገው ምንድነው በቃ
እሱን ደስተኛ ማድረግና ከሱ ጎን መሆን ነው የምፈልገው። ብቻውንም መሆን የለበትም። ስለዚህ ያንም ለዛም ነው እዚህ ድረስም የመጣሁት። ስለዚህ አሁን ወደ ቤት እንሄድና እስቲ አገኘዋለሁ። ደስ የሚለው ይመስለኛል። ምክንያቱም የልጁ እናት ነኝ። ያው ሊያስከፋው የሚችል ምንም አይነት ምክንያት የለም እና ከዚህ በኋላ ከልጃችን ጋር አብረን በደስታ እንኖራለን። ልጄም እዚህ ከሱ ጋር ሆኖ በቃ አላር ደስተኛ የሆነ ህይወት ይኖረናል ብዬ አስባለሁ ከዚህ በኋላ። ምክንያቱም ልጄም ከአባቱ ጋር ሊያድግ ነው። እሱም ደግሞ የልጅን ፍቅር ልጅ ማለት ልጅን የመሰለ ነገር ነው የምሰጠው። ትልቅ ስጦታ ነው። ልጅን የመሰለ ነገር ደግሞ ትልቅ ስጦታ የለም። ስለዚህ ያንን ደግሞ እኔ ሊሰጠው ዝግጁ ነኝ። ያው ማለት ከዚህ በፊት ይመስለኛል ከሀይሚ ጋር በጣም እንትን ብለዋል በእንደዚህ አይነት ጉዳይና ያንን ደግሞ ሌላ ላደርግለት ይችላል ማለት ላደርግለት ይችላል ስላችሁ ወንድ ልጅ ደስ ይለዋል እንደዚህ አይነት እንትን ሲኖር ማለት የልጅ አባት መሆን ምን ያክል እንደሚያጓጓቸው ያው ታውቃላችሁ ብዬ አስባለሁ። እና በቃ ከዚህ በኋላ ከሱ ጋር ደስተኛ የሆነ ህይወትና አሪፍ የሆነ ህይወት ነው መኖር የምፈልገው። እሱም ደስተኛ ሆኖ አሪፍ ህይወት እንዲኖር ነው የምፈልገው። ያንን ደግሞ አደርገዋለሁ፣ አይከብደኝም። ምክንያቱም እኔ ለሱ አይደለም ደስተኛ የሆነ ህይወት አይደለም ሌላ ነገር ቀርቶ ምንም ማድረግ እችላለሁ። ምንም ማለት ነው። እሱ በሷ ምክንያት ሀገር ጥሎ የሚሄድበትም ምክንያት የለም። በሷ ምክንያት ስራውንም ሁሉንም ነገር ትቶ የሚልበት ምክንያት የለም። ምክንያቱም ሀይሚ ብትሄድ ሌላ ሀይሚ ትመጣለች። ያንን ደግሞ ማወቅ መቻል አለባት። እሷም በዚህ ልክ እሱን መግፋት አይጠበቅባትም። በዚህ ልክ ለሱ ማለት አይጠበቅባትም። ስለዚህ ያንን ደግሞ እኔ በደንብ አድርጌ ያሳያታለሁ። ወንድ ልጅ እንዴት መያዝ እንደሚቻል፣ እንዴት መያዝ እንዳለባት፣ ምን ያክል ሲከበር እና ሳይከበር ያለውን ልዩነት በቃ ምን ያክል እሱን መንከባከብ እንደነበረባት፣ በምን ልክ እሱን መያዝ እንደነበረባት ያው ትምህርት ይሆናታል ብዬ አስባለሁ። ከዚህ በኋላ ማሳያት ነገር እኔ ትምህርት ይሆናታል ብዬ ነው ማስበው። ስለዚህ ኒድና ቤት ደግሞ ከሱ ጋር ቢያንስ ትንሽ እናረጋጋው። ያው ካሜራ ይዤ የመጣውበት ምክንያት ምንድነው? በቃ ሁሉንም ነገር እናንተ ማወቅ ስላለባችሁ ነው ማለት ካሜራ ይዤ የቻልኩበት ምክንያት ያ ነው። በቃ አለቀ። ማወቅ አለባችሁ ሁሉንም ነገር እናንተም ማየት ያለባችሁ ማየት አለባችሁ። ስለዚህ ብሩኬ ላይ የምትፈርዱ ሰዎችም ከዚህ በኋላ ምንም ባትናገሩትና በቃ እሱ ላይ መፍረድ ብታቆሙ ደስ ይለኛል። ምክንያቱም እሱ መታገል ያለበትን አክል ስለታገለ ማለት ነው። እቃዬን ይዤ መሄድ እፈልጋለሁ ነው ያለችው። እቃዋንም ደግሞ ለቃቅሜ እሰጣታለሁ እኔ ችግር የለብኝም። ከዛ በኋላ ያው እሷ ክፍልም ያለውን ነገር በሙሉ የራሷ የሆነ ነገር ይዛ እንድትሄድ ነው የምፈልገው። ከዛ እኔ ማድረግ ያለብኝም በሙሉ አደርጋለሁ። አልጋዋንም እቃዋንም በቃ ሁሉንም የሱ የተባለ ነገር ይዛ ትሄድ። እኔ ደግሞ ለራሴ ማድረግ ያለብኝን አደርጋለሁ። የራሴን እቃ አስገባለሁ ማለት ነው። የራሴን እቃ ስላችሁ ያው አልጋም ምናምን ቁሳቁስ ተገዝቶ የሚመጣ ነገር ስለሆነ ማለት ነው። ገንዘብ ነው፣ ሌላ ምንም አይደለም። ያንን ደግሞ እኔ አደርገዋለሁ። የራሷን የሆነ ነገር ግን ለቃቅሜ እሰጣታለሁ። ምክንያቱም በቃ የምትፈልገው እሱን ነው። ንብረቷን የፈለገችው በቃ ከዛ ድረስም እንደዛ አስበርሮ በትራንስፖርት ያስመጣት ነገር በቃ ያ ቤት ያላት ይዛ መሄድ የምትፈልገውን ነገር ለመውሰድ ነው። ስለዚህ ያንን የምትፈልገውን ነገር ደግሞ ለቃቅሜ እሰጣታለሁ። ችግር የለብኝም። ስለዚህ ከዚህ በኋላ የምንም ጭቅጭቅ አይኖርም፣ የምንም ንዝንዝ አይኖርም። ብሩኬ በደስታና በቃ ከራሱ ጋር ሆኖ መኖር ይጀምራል ማለት ነው። እና በደንብ ተንከባክቤ ደግሞ በደንብ ደስተኛ እሱ ለማድረግ አላንስም። እኔ የሚፈልገውም ነገር ካለ ደግሞ ምንም ነገር ለማድረግ ዝግጁ ነው ለሱ። ምክንያቱም ምንም ነገር ማድረግ አይከብደኝም። ምንም ነገር ደግሞ ማድረግ ፈልጌ ማጣውም ነገር የለም ብያቸዋለሁ። እሱን እንኳን ለማግኘት አንድ ስልክ ነው የሚበቃኝ። እኔ ደግሞ እስከዛሬ ድረስም በትዕግስትም ምንም በቃ ገፍቼም ሳልሄድ በኃይልም በቁጣም ምንም ነገር ማድረግ ያልፈለኩትም ለዛ ነው። ስለዚህ ማድረግ ያለብኝም በሙሉ ከዚህ በኋላ አደርጋለሁ ማለት ነው። ምክንያቱም ምንም የሚመጣብኝ ነገር የለም፣ ምንም የምፈራውም ነገር የለም፣ ምንም የሚከብደኝም ነገር የለም። ስለዚህ ማድረግ ያለብኝ ነገር በሙሉ አደርጋለሁ። ምንም አልፈራም።
የፈለጋችሁ እንትን ብትሉ ተሳደቡ፣ የፈለጋችሁ ደግሞ እንትን ብትሉ ምናምን ምንም እኔ ህይወት ላይ ሊቀይሩ የሚችለው ነገር የለም። ማንም የፈለገውን የመሰለውን ነገር መናገር መብት አለው፣ የመሰለውን ነገር የማድረግ መብት አለው። ሶ ያ ደግሞ የራሱ መብት ነው። ግን እኔ ላይ አንድች ምንም የምትቀንስብኝ ነገር የለም ከኔ ህይወት ስለተሳደባችሁ ነገር ስላደረጋችሁ ምናምን ከኔ ህይወት ሊቀንስ የሚችል ምንም ነገር የለም። ምንም ምክንያቱም እኔ የምፈልገው ብሩኬና ብሩኬን ብቻ ነው። አለቀ። አንድ አላማ እስካለኝ ድረስ አላማዬን ማሳካት ነው የምፈልገው እንጂ እንደዚህ ተባይ እንደዚህ ያላችሁ እንደዚህ ወጣችሁ እንደዚህ ወረዳችሁ ምናምን አላይም። ቼክ ሁላ አላረገውም ያንን ነገር ምክንያቱም እኔ ነኝ። እናንተ ስላላችሁ እናንተ የምትሰጡኝ ማንነት የለም። ሲቀጥል ደግሞ በቃ እኔ ማድረግ ከምፈልገው ነገር ማሳካት ከምፈልገው ነገር ወደ ኋላ ሊያስቀረኝ የሚችል ምንም ነገር የለም። እስከዛሬም ለብሩኬ ብዬ ነበር በቃ ከሷ ጋር ሆኖ ደስተኛ መሆን የሚችል ነገር ከሆነ ደስታውን ላለማሳጣት በቃ ከመሀላቸው የሚወጣውት ለዛ ነበረ። ግን ደግሞ እሷ ያንን ልሰጠው ፍላጎቱ የላትም። ብሩኬም አልፈለገም ነበር። ግን ደግሞ ቢያንስ በቃ ሁሉንም ነገር ተረጋግቶ ለማሰብ ሞከራ፣ አሰበበት። እሱ ሲመለስ ደግሞ እሷ ያዙ ልቀቁኝ ማለት ምንም ይሉት ነው። ስለዚህ ለሱ ቦታ ቢኖራት የሆነ ፍላጎት ቢኖራት ሲጀመርም እየስመሰለሽ ነበር ማለት ጋሼንም አምጥታ ምናምን እንደዚህ አብረን ምናምን ስትል የነበረው ከልቧ እንዳልሆነ አውቃለሁ። ከዚህ በፊትም ነገር ብያቸዋለሁ። በቃ ከልቧ አይደለም ምንም ነገር እያደረገች ያለው እያስመሰለች ነው። ከሱ ጋር ለመለያየት ምክንያት ነበር የምትፈልገው ማለት ነው እቺ ልጅ። ስለዚህ ያን ምክንያት ደግሞ አገኘች። ከዛ በኋላ ደግሞ ያዙ ልቀቁኝ ማለት ምናምን አያስፈልግም። እዚህ ጋር ህይወት ነው። በህይወት ደግሞ ቀልድ መቀለድ ጥሩ አይመስለኝም። ስለዚህ ከዚህ በኋላ እኔ የሚፈልገው ምንድነው ብሩኬ ደስተኛ እንዲሆን ብቻ ነው፣ ሌላ ምንም አይደለም። ያንን ደግሞ ለማድረግ ዝግጁ ነኝ። በደንብ ተዘጋጅቼበት ነው የመጣሁት። ስለዚህ ከዚህ በኋላ ከብሩኬ ጋር ደስተኛ የሆነ ህይወት እንኖራለን ማለት ነው። የሚከብደንም አይመስለኝም። ምክንያቱም ያው ምንም ነገር እንደማትፈልግ ነግረዋለች ከዚህ በኋላ። እሱም ደግሞ ከዚህ በላይ እሷን መጨቅጨቅ ምናምን መለመን አይጠበቅበትም። ስለዚህ አሁን እንሂድና ወደ ቤት ከዛ ያለውን ነገር እናያለን ማለት ነው። እና እንሂድ። ቤቱ ይሄ ነው እና ቆቃስቲ የት ነው የምትገቢው? ምንም ማለት ነው። ማን ነግሮሽ የመጣሽው ቤት? ያንተን ቤት ለማወቅ እኮ ግዴታ አንተ ጋር መደወል አይጠበቅም። ምን ማለት ነው አንተ ጋር መደወል አይጠበቅም? አንቺ እብድ ነሽ እንዴ? ምንድን ነው ደህና ነው የምትሰሪያለሽ? ማለት ነው የምትሰሪያለሽ? ያምሻል እንዴ? ምን ነው? በራን ያመኝ ንግሩ ለምንድን ነው የመጣሽው? ለምንድን ነው የመጣሽው? ለምንድን ነው የመጣሽው? ለምን መጣሽ? እዚህ ምን ሰራሽ? አንተ ፈልጊ ነው ለምን ፈልጊ? ምን ሰራልሻለሁ? ምን ሰራልሻለሁ? አንተ እኮ ምንም የለኝም። ኧረ ጉዱ ፈላ። ምን ሰራልሻለሁ? እኔ ምን ማለት ነው? ምን ሰራልሻለሁ? እንዴ ቤቴ ድረስ እንዴ ነው? አንቺ ወደዛ ሂጂ በእናትሽ። ማን የነገረሽ ቤቴን? ምን ያደርግልሃል እሱ? እኔ አንተን ቤት ለማግኘት እኮ ምንም አንድ ስልክ ነው የሚጠበቅብኝ። ወሬ
ሂጂልኝ ተመለሽ። እንዳንጣላዩ እንዳንቀያየር መጣላትም መነካካትም አልፈልግም። ሂጂልኝ። አልፈልግም። ውጪልኝ። እንዴ ተመረጋጋት ሞክር። መጀመሪያ አላበዛችሁትም እንዴ? ከመሬት እየተነሳ እኔን ከማንም ጋር ትቀላቅለኛለህ። ከማንም መቀላቀል ምናምን ምን ልትሰሪ ነው የመጣሽው? ደግሞ ምን ቀረሽ? ብቻ መሆን ስለሌለብህ ካንተ ጋር ለምንድን ነው መብታረድ እንደ ሆኖ ብሉን ምን እኔ ብቸኛ ነኝ ብዬሻለሁ። አዎ ያው እንዳይደብር ብቻህን እንዳትከፋ ምንድን ነው የምትቀበጣው? ቤቱ ደግሞ ምንድን ነው የሚመስለው? የሚያጸዳልህ እንኳን የለም። እንደዚህ ተዝረክርኮ ደግሞ በጣም እየከሳ ነው። ምንድን ነው ምግብ እየበላክ አይደለም እንዴ? ማናትሽ ተረጋጋ። በቃ ተረጋጋ። ምንድን ነው የሚያናድደው? ምንድን ነው የሚያበሳጨው? እንዴት ነው የማልናደደው? ምንድን ነው የሚያበሳጨው? ምናምን ትላለች። ኧረ እኔ ከመሬት ተነስተሽ ቤት ትመጫለሽ። እንደ አንቺ አታፍሪ። አልፈልግም። እሺ በቃ ቁጭ በልና ተረጋጋ። ለመረጋጋት መጀመሪያ ተረጋጋ። ያው ስታይ ደንግጠህ እንደሆነ አውቃለሁ። ያልጠበቀው ነገር እንደሆነ አውቃለሁ። ግን ለመረጋጋት ነው። እኔ ምንም ያረጋጋ ራሱ አድርጓል። ምንድን ነው የሚመስለው? እዩ አትይዝልኝም። ላነሳሳው መጀመሪያ ቤቱን ላጽዳለክና ቢያንስ በቃ አዲስ መንፈስ ውስጥ ትሆናለህ ይመስለኛል። የረበሸት እንደ እነዚህ ነገሮች ናቸው እየረበሹት ያሉት። ይሄ ነገር ነው አይተረብሻለሁ። መንፈስ ይታደስ ባይሆን መጥረጊያ ነው ተመጣጣኝ ነው። ቤቱን ፏ አድርጌው እንደውም አይ ጥሩ ነው። ቡና ቀም አለ ቡና ምናምን ያፈልሃለሁ። ወይ ብሩኬ ማን ነው ቤቴን ያሳይሽ? ብሩኬ ደግሞ እኔ እኮ አንተን ከፈለኩኝ አንተን ማግኘት አያቅተኝም ታውቃለህ። ሲሪየስ ነው እያወራሁ። እኔም ሲሪየስ ነው እያወራሁ ያለሁት። አንተ ፈልጌ ማጠር እንደማላጠፍ አውቃለሁ። እሺ አሁን ምን ልትሰሪ ነው የመጣው? ካንተ ጋር መሆን ስላለብኝ። ምንድን ነው ከኔ ጋር የምትሆኚው? ካንተ ጋር መሆን የልጅ አባት ስለሆንክ ነው። ለምንድን ነው የምትሆኚው ከአንቺ? የልጅ አባት ስለሆንክ ነው። ግዴታ የልጅ አባት አብሮ መኖር አለበት ተብሏል። ችግር አለ። እንደውም እኮ ልጅህን እራሱ ነክተው አታውቅም። ታውቃለህ አይደል? ሲንቀሳቀስ ምናምን አይተው አታውቅም። ብሩኬ እኔ ልጨቀጭቅህ አይደለም የመጣሁት። እኔ እንደሌሎቹ ጨቅጨቅ አይደለሁም። ቁጭ በልና ተረጋግተህ ቢያንስ እናወራ። እኔ ምንም ማውራሽ ነገር የለም። ውጪ ሂጂልኝ። ምንም ማውራሽ ነገር የለኝም። ወይ ብሩኬ ደግሞ ምን ይኸውልሽ፣ እርጉዝ ነሽ ብዬ ነው ዝም የምልሽ። እግዚአብሔርን አትፈታተኝ። በጣም ነው የምታስጠይኝ። ወቄሽ ማኔ አትፈታተኝ። ተናደህ እንደሆነ አውቃለሁ። ችግር የለውም። እኔ አሁን ምንም ብትናገር አልቀየምም። ውስጥክ እንዴት ስላለ ምናምን አልቀየምም። ችግር የለውም። ግን ደግሞ ያው ለመረጋጋት ሞክር። ምን የሚያረጋጋኝ ነገር አለ? እዩ በእናትሽ ለምን? እሺ አሁን እዚህ ለምን እንዳትነኪ? ተረጋጋ። ለምን መጣሽ? ለምን ምን አለ? ካንተ ጋር መሆን ስላለብኝ በቃ ልጃችንን እንደውም ካንተ ጋር መሆን ማለት ምን ማለት ነው? ቀልድ ነው። ስለምን ልጅ ነው ማሳድገው? ልጃችንን እዚህ ቤት ካንተ ጋር ነው እንዴ? አስገድደሽ ልትኖሪ ነው እንዴ አንቺ ከኔ ጋር? እንዴ ታውቃለህ እኔ እንደማላስገድድህ ሁሉንም ነገር ፈልገህ ነው የምታደርገው። ይጀኒ እንዴ ወዴት ነው የምወጣው? ውጪ። ወይ ብሩኬ ደግሞ ምን ማለት ነው? ተናደህ እንደሆነ አውቃለሁ። ብቻ መሆን እንደፈለክ አውቃለሁ። ግን ብቻ መሆን የለብህም። እዩ እኔ ሌላ እርምጃ ከምወስድብሽና ከምትወጪ ብሩኬ ደግሞ ስነ ስርዓት ያጂ ምን ወይ አንተ ደግሞ በቃ ተረጋጋ። ብሩኬ ደግሞ ምናምን አይደለም። ውጪልኝ ውጪልኝ። ተናደህ እንደሆነ አውቃለሁ። ምንም ተናድጄ አይደለም። እውነት ስሜታዊ ሆነሃል በጣም። ከአንቺ ጋር መኖር ነው አልፈልግም። ከአንቺ ጋር መኖር ውጪልኝ። ቶሎ በይ ቶሎ በይ። ብቻ ነው መኖር የምትፈልገው ብለሽ ሻንጣ ምናምን ይዘሽ ትመጫለሽ እንዴ? ከአንቺም ብሱ ወይ እንደውም ትንሽ ነው። እኔ እቃዬን ምናምን በደንብ ስላላመጣው ባይሆን እንደውም ና እቃዋ የት እንዳላሳየኝና አዘጋጅቼ ልጠብቃት። የማንን እቃ? እቃዋ ሊዛ ልትል ነበር። ማን ስለሆንሽ ነው አንቺ የምትወጪው? እሷን እቃ አይ ስለማያስፈልግ ነው። እዚህ እኮ አንቺ ምን አገባሽ? ምን ቤት ነሽ? ከዚህ በኋላ ከኔ ጋር ነው የምትኖረው። አረ እንደፈለገሽ ትውጫለሽ፣ እንደፈለግሽ ትኖሪያለሽ። አንቺ ማን ስለሆንሽ ነው? እኔ ስለሆንኩ ነው። ማን ስለሆንሽ አንቺ? እኔ
እኮ ነው የልጅ እናት አይመለከተኝም። ቅድሚያ ልሰጥ የሚገባው ለኔ ነው ታውቃለህ። የምንም ቅድሚያ ምናምን የለም። 1 ሚሊዮን ጊዜ ሁኚ የልጅ እናት ግዳይ በቃ ለምን ደሞ መጨቃጨቅ አንተ ሱስ ይሆንብህ። ለነገሩ አይምሮክን በማይሆን ነገር ስለተሞላ ከኔ አልፈርድብም። ችግር የለውም። ለምን ስነ ስርዓት አትይም እንጂ እንከባበር በቃ ውጪ ልጅ ደግሞ በቃ ተረጋጋ። ለመረጋጋት ሞክራለሁ እኮ አውቃለሁ። ቤት ላይ ነካቃለሁ። ቆንጥሬ እንዳስወጣሽ ነው ወይ ፈልጊ። በስርዓት እንደመጣሽ ውጪ። አትንኪኝ በእናትሽ እንዳነኪኝ ውጪ ልጅ በቃ ውጪ። ቶሎ በይ ውጪ። እሱ በጥሰው እኔ ችግር የለውም። ይሄ ነገር ነው እየተሰጨከለው። ይሄንን ስታይ ነው እየተሰጨከለው። ይሄን ደግሞ አነሳዋለሁ እኮ ይሄን አነሳልሃለሁ ነገር በቃ በአዲስ መንፈስ አዲስ ህይወት በቃ የኔን ህይወት አንተን ደስተኛ ማድረግ ነው። ህይወቴን መበጥበጥ ማበላሸት ነው የምትፈልጊው? እኔ አይደለም ህይወቴን የበጠበጥኩት። አረ ጉድ ይፈላ። እንዴት ነው የሚያደርግሽ? እኔም በደንብ እንዴት ነው የሚያደርግሽ? አዩን ሞሽ ማንንም ሙኝ አይመለከተኝም። እኔ ህይወቴን አልበጠበጥኩትም። ማን ያለውበት እኔ ነገርሽ ንገሪ። ማን ነው? ቶሎ በይ በእናትሽ። ማን ነው? ቶሎ በይ በእናትህ። ለምን ወሬ የምታስደጋግመኝ? ማን ነው ያለውበት እኔ ነገርሽ? ወሬ ለምን የምታስደጋግመኝ? አትመልሽልኝም? በስራ ቀጥታ አትመልሽልኝም? ይኸውልህ እኔ አንተ ማግኘት ከፈለኩኝ አንድ ስልክ ነው የሚጠበቅብኝ። አለቅ። የምን አንድ ስልክ? አንድ ስልክ መደወል የሚጠበቅብኝ። አንተን ፈልጌ ደግሞ አንተ ያለበትን ቦታ ለማወቅ አንተ ጋር መደወል፣ አንተ ዙሪያ ላሉ ሰዎች መደወል ምናምን አይጠበቅብኝም። አሁን በእናትህ ሌላ ነገር ባናወራ ደስ ይለኛል። ይሄን ምናምን ላነሳሳው ምናምን ነገር እስከዛ አንተ ረፍት አድርግ። ከዛ ማለት ነው እናወራለን ተረጋግተን። ቆንጠሪ ከማስወጣቴ በፊት ውጪልኝ። እንከባበር። ማየው ነገር ለምንድን ነው የምታወራው? በዚህ እንከባበር። ምንም አታመጪም። መጨቃጨቅ አመል ሆነብህ እንዴ? ለነገሩ ከጨቅጨቃ ጋር ስትል ነበር። ለዛ ነው ለምን አፍሽን አዘጊም አንቺ? ተይው። ለምንድን ነው የምታጸጂው? ተይው። መጸዳት ስላለበት ነው። አይመለከትሽም። በቃ የሆነ ቆሻሻ ነገር ምናምን ሲኖር ባይዘው መንፈስም ይረብሻል እኮ። ቤት ሲጸዳ ንጹህ ሲሆን ደግሞ ለምን አንከባበርም? ብሩኬ ለምን አንከባበርም? ለምን ደው መጨቃጨቅ አመሌ ነው? እኔ ያው መጨቃጨቅ አመሌ ነው። ለምን መጣሽ እዚህ? ምንም አትሰሪልኝም አንቺ። ምን ሰሪልኛለሽ? ህይወቴን ልኑርበት በቃ ከኔ ህይወት ውጪ። ለምን ደው ማትረጋጋው? በእናትህ ተረጋግተህ ለማውራት ሞክር። እሺ ተረጋግቼ ባወራሽ ምን ልዩነት አለው? ትወጫለሽ አትወጪም? በደንብ አለው ልዩነት። ስለተናደድክ ስለተበሳጨ ነው እንደዚህ ይሁን። ትወጫለሽ አትወጪም? ለመውጣት እኮ አይደለም የመጣሁት፣ አንተን ደስተኛ ለማድረግ ነው የመጣሁት። እኔ ደግሞ ከአንቺ ጋር ደስተኛ መሆን አልፈልግም። ውጪልኝ። ባይሆን መጥረጊያ ራይስ ነው ያለው። አሳየኝ። አይመለከትሽም። ተይው። አሳየኝ። እኔን ልጠራርገው። መንፈስን እየረብሽ ያለው ቆሻሻው ነው። ወፋላ አድርገውና ሰው እያከታተልሽብኝ ምናምን ነው። እኔ እንዲከታተለኝ አድርገሻለሁ። ማን አንተ? እና የኔ ጓደኞች ካልነገሩሽ ማን ነገረሽ? ቤቴ አንተ እኮ ጠላት አይደለም። የኔ ጓደኞች ካልነገሩሽ ማን ነገረሽ? ቤቴ ነኝ። ያን እንደማንነግርህ ታውቃለህ፣ ግን ደግሞ ነገርኩህ። ማግኘት ፈለኩ አገኘሁህ። እንደውም ፀጉር ቤት ምናምን ይሄንን እስከታውቀው ድረስ ፀጉር ቤት ተስተካከል ምናምን ነገር ፏፏ በል፣ ሻወርን ውሰድ፣ በአዲስ መንፈስ አዲስ ሰው ትሆናለህ። አሁን ትሰሚኛለሽ? እዚህ ቤት ላይ እኔ ብቻዬን መኖር ነው የምፈልገው። እንድትኖር አልፈልግም። ውጪልኝ። በፍጹም አይሆንም። ውጪልኝ። እዩ አስገደሽ ምንም ታደርጊው ነገር የለም። ውጪልኝ። እኔ አስገድጄ ለምን ሁሉንም ነገር እኮ በፍላጎት ነው የምታደርገው ብሩኬ። እኔ በፍላጎት አይደለም። ጎረምሳ እኮ አይደለሁም። ስታይን ጎረምሳ ምናምን መስላለሁ እንዴ? ነጭ ምንም ፍላጎት ምናምን የሚያስብል ነገር የለም። ብሩኬ ደግሞ ውጪ። እዩ በእናትሽ አታናጂ። በእናትሽ እኔ አሞኛል፣ ጨጓራዬን አሞኛል። ውጪ። አታናጂ እኮ ውጪልኝ። እሺ ወተት ነው ላምጣልህ? ውጪልኝ። መውጣት አትችይም ከዚህ ቤት ውጪልኝ። እንዴ ለምን ደግሞ ወጣው? እኔ ለምን በሰው ቤት እንዴት ነው ግግምት? ያንቺ ይብድነሽ ነው ያምሽ። የሰው ቤት አይደለም የልጅ አባት ቤት ነው። የሰው ቤት ማን ያደረገው? አንቺ ለምንድን ነው ስነ ስርዓት የማይኖርሽ? የሰው ቤት ማን ያደረገው? ምናምን ትላለች። የሰው ቤት አይደለም የልጅ አባት ቤት ነው። በዚህ ልክ አንነነቅ ነው እንጂ ነይ ያጂ ነው እንጂ ወይ ያጂ ነው እንጂ ውጪ። እስቲ ቀመጥናት መረበሽ ምናምን ነገር አትውደድ። ውጪ ያጂና ውጪልኝ። አልፈልግም። አትንኪኝ። አልፈልግም። ነይ። እንደተናደድክ እኮ ይገባኛል፣ ግን በቃ ልናደድም አልናደድም አይመለከትሽም። ነው ውጪልኝ።
ቀምቶ ነይ ውጪ ትችውን ቤት ችግር የለውም። ነይ ውጪ ትችውን ቤት ችግር የለውም። ስለዚህ ነው ቁጭ በልና እርጉዝ ነሽ ብዬ ነው እሺ ማላንገራተሽ ቆነጣጥሬ ነው ማስወጣሽ። እኔ በስራ ያንን ማድረግ አትችልም። ታውቃለህ ታረገው እኮ ውጪልኝ። እሺ በሰላም ለምን አትውጪልኝ? አሁን የልጅ እናት ላይ እንደዚህ መሆን ምን አይመለከተኝም። በሰላም ለምን አትውጪም? አንቺ ውጪልኝ። ተረጋጋ። ለመረጋጋት ሞክር። ድነሽ እንዴ? አዎ ድነሽ እንዴ? ሰው ቤት መተሽ ፍጠጥ ብለሽ ግም ምናምን ትያለሽ። የሰው ቤት አይደለም ነገር ያለው የልጅ አባት ቤት ነው እኮ ብያለሁ። ልጅ አባት እዛ በእናትሽ ፈልጊበት። እኔ ጋር ተነዛነጂ። በቃ እኔ አልፈልገውም። በቃ እንኳን አይባልም። ይባላል። ኃጢአት ነው። ለምን 1 ሚሊዮን ጊዜ ሲሆን አይከርምም? አልፈልገውም። አልፈልገውም አይደለ እንደ አይባልም። እንደዚህ ኃጢአት አታወራ። እኔ አልፈልገውም። ምን ልጁን ሲያድግ ያየዋል። በዚህ ለምን አልፈልግም እንዳልከው ደግሞ ሲሰማ ልጅ ገና ሳይወለድ አትግደው። ይሄ ደግሞ ይቅርብህ። አንተ ከአንተ ጋር ለምጨቃጨቃለሁ። መጥረጊያ ምናምን ፈልጌ አላመጣም። መጥረጊያ ምናምን ትፈልግ ወይ ብሩኬ መጥረጊያ ምን የላችሁ? ኧረ እዩ በእናትሽ ውጪልኝ፣ በእናትሽ በፈጠረሽ አምላክ። ለነገሩ ቤት እራሱ ሴት ያለበት ቤት አይመስልም። ተዝረክርኮ ብሩኬ ለምንድን ነው የማትረጋጋው? ለምንድን ነው ቁጭ የማትለው? እሺ እንደደላ የምትፈልገው ችግር የለውም። በእናትሽ እኔ ልለምንሽ፣ በቃ ልለምንሽ ከኔ ህይወት ውጪ፣ ከኔ ህይወት ውጪ። ለምንድን ነው የምትለምነው? እዩ በእናትሽ ከኔ ህይወት ውጪ አታሰሚ። እኔ እያስጨነቅኩ አይደለም። ምን እያስጨነቀ እንደሆነ አውቃለሁ እኮ። እኔ በእንደዚህ አይነት ነገር መቀጠል አልፈልግም። በቃ ካንቺም ጋር መቀጠል አልፈልግም። ምናምን አይደል ማጥልቀው። እኔ ካልፈለኩት ጨቅጨቃ ሴት አይደለም። ምንም ካንቺ ጋር መቀጠል አልፈልግም። ካልፈለኩት በቃ ቀጥታ ነው። አልፈልግም። ስለማልፈልግ መብት እኮ ምክንያት ምንድን ነው? ምክንያቴ ብቸኛ መሆን ስለምፈልግ ነው። እንዴ አንተ እንዴት ነው ብቸኛ? እንዴ እዚህ ምድር ላይ ብቻችሁን አትሆኑ። ፈጣሪ እንኳን አይወደውም ብቻውን። እኔ ደግሞ እወደዋለሁ። አንቺ ደግሞ አንቺ ጋር መሆን ደግሞ ነው አልፈልግም። ፈጣሪ የማይወደውን ነገር አልፈልግም። እዩ በእናትሽ ውጪልኝ። እኔ ችግር ውስጥ አትክተችኝ። በቃ አትክተችኝ። አንቺ የሆነ ነገር ባረግ ሌላ ጣጣ ነው የሚመጣብኝ። ታውቂያለሽ። ውጪልኝ በቃ አልፈልግም። አውቃለሁ፣ ተረድቻለሁ እኮ በቃ ንዴት ላይ ነህ፣ ግን ደግሞ ለመረጋጋት ሞክር እያልኩ ነው። እኔ የምፈልገው አንተን ደስተኛ ማድረግ ብቻ ነው። አለቀ። የምር እንደውም ሂድ ሻወር ምናምን ውሰድ፣ ከዛ ይተዋል። ቢያንስ ቀለል ይላል እንጂ በቃ ተይኝ። እሺ ሰው ቤት መጥቶ ግማለን ይኩድድህና እዩ የሰው ቤት እኔ ስሚ ደግሞ አሁን የሰው ቤት እንደ ሌሎቹ ከስሽሽ ምናምን መጃጃል አልፈልግም። ቶች ቆሞ በስነ ስርዓት አንቺ ነው ከሳሰኝ ከስሻለሁ እንከባለ ከሳሰኝ ማለት ነው ነገር ካለ እንትን ላይ ምናምን ኩኝቻ ያለሽ ግን አይመለከትም። ሰሚኛለሽ አይደል? ማረግ ከቻልክ ያው ልብ አይፈቅደውም። ያንን ማረግ አትችልም። የልጅ እናት ላይ መጨከን አትችልም አይደል? የልጅ እናት ስለሆንሽ አይደለም ወጥሻና ስለሆንሽ አምጫጭቄ ማስወጣት ከብዶኝ አይደለም። ተከብሮኝ በስርዓቱ ጭልኝ ከዚህ እርጉዝም ባልሆን ያንን አታደርገውም። አንተ እንደዛ የመጥፎ ሰው አይደለም። አንተ መጥፎ ሰው እኮ አይደለም ብሩኬ። ይሄን መጥፎነት ግን ማን ነው ያመጣብህ? ማን ያመጣብህ? እንደዚህ እንድትሆን ያረጋግጥ ማን ነው? ሰሚኛለሽ? ምን ይፈጠር ብለሽ ነው የመጣሽው? ምን ይፈጠር ብለሽ ነው የመጣሽው? ምን እንዲፈጠር? አንተ ብቻ እንዳትሆን እኔ ደግሞ ፈልጓለሁ ብቻ። ከዛ ደግሞ መረጋጋት ስላለብህ አረጋጋክ። በቃ ጥሩ መንፈስ ላይ እንድትሆን ስላሰብሽልኝ ውጪልኝ። አመሰግናለሁ። እንዴ አላረጋጋውም። አመሰግናለሁ ስላሰብሽልኝ። አላረጋጋውም። ግን ደግሞ ቤቴን ያሳየሽን ሰው ወደ ሰው ለግድሽ ትናገራለሽ። መሄድ ባለብኝ መንገድ ሄድብሻለሁ። እሱ ይጎዳሃል። አንተን ጥሩ አይደለም። ምንም አይመጣም። አይ ይጎዳሃል። ምንም አይመጣም።
እኔ ማን አንተ ላይ ምንም አላመጣም እንዴ? እንዴት ነው እኔ አንተ ላይ እኮ ምንም ላደርግ አልችልም እንዴ? እሱ አንተ ላይ ምንም አላደርግም። እኔ ላይ ሰው እንዲከታተለኝ ማድረግ በጣም ውርደት ነው። በጣም ሼም። አንተ እኮ ጠላት አይደለም እንዴ ነው ሰው እንዲከታተለኝ ማድረግ? እና ታዲያ ታውቂያለሽ እንዲከታተለኝ ካላደረግሽ ጓደኞቼ ካልነገሩሽ ከየት ታውቂያለሽ? ያለ ነገርኩህ እኮ ቅድምም ነግሬያለሁ። ማወቅ ፈልጌ እንዴ የሚባል ነገር የለም። ማወቅ ፈልገሽ ሁሉ ነገር የምታውቂው ማነሽ? ቀስ በቀስ በሂደት ታየዋለህ። ማነሽ አንቺ? በሂደት ታየዋለህ እንዴ ምን ማድረግ እንደምችል ምናምን አቅምን ማየት ከፈለክ ቀስ በቀስ በሂደት ታየዋለህ። ምን አድርገሽ ምን ታሳይ? ምን አድርገሽ ቀስ በቀስ ምን አድርገሽ ምን ታሳይ? በሂደት አይሻልም? አሁን ምን ለምን ቸኮልክ? ካንቺ ጋር ምን አደረግሽ? በቃ ሻወር ሰዳ እንደውም ሂድና ክላስ ምናምን ገብተህ ከዛ ያልነገርኩ ነገር አለ። እስክመጣ ድረስ ይሄን ቤት ደቀሽ አጥርቼ ምናምን ጠብቃለሁ። ያልነገርኩ ነገር አለ። ይኸውልህ ያኛው ለነገሩ ያንተ ክላስ ይሻላል። ያንተ ክላስ የሁለታችን ክላስ እንዲሆን ነው የምፈልገው። ከዛ የእሷ ክላስ ደግሞ ሜቢ ለነገር ለልጃችን ይሆናል። እሱ ትሰሚኛለሽ? እና አስተካክዬ ምናምን እጠብቅሃለሁ። ስሚ እስክመጣ ድረስ ሻንጣሽን ይዘሽ ውጪ ነኝ ከዚህ ቤት። ምናምን ተቆርጣ አንተ አይመለከትሽም። ትሰሚኛለሽ? ቆንጆ ነው። እስክመጣ ድረስ እዚህ ቤት እንዳላገኝሽ። ችግር የለውም። እኔ አድርጌ ቆንጆ ራሰርቼ ምናምን እጠብቅሃለሁ። ነግሬሻለሁ። እንጣላለን። አስቀይሜሽ ነው ማስወጣሽ። ተረጋግተህ ምናምን ለመምጣት ሞክር። እስክመጣ ድረስ እዚህ ቤት እንዳላገኝሽ እንከባለን። ቀስ በል። ለማንኛውም ስትነዳ ተጠንቀቅ እሺ፣ እንዳትጎዳብኝ። ፋብለና ጸጉርህ ምናምን ተስተካክለህ ሻወርን ለነገሩ ሻወር ስትመጣ ትወስዳለህ። አዘጋጅቼ ምናምን እጠብቃለሁ። ለምንድን ነው ስነ ስርዓት ነው? እኔ በስነ ስርዓት ነው እያወራ ያለሁት። በቃ እኔ ካንቺ ጋር መቀጠል አልፈልግም። አማርኛ ነው አይደል? ብሩኬ ደግሞ ወይ የህፃን ልጅ ጨዋታ እያደረኩት ያለሁት እኔ አይደለሁም። ተሳስተሃል። ሰው ብሩኬ አውቀኛለሁ በደንብ ነኝ። እኔ አይደለሁም ማለት ምን ማለት ነው? ማን ነው ታዲያ የህፃን ልጅ ጨዋታ እየጨዋታ ያለው? ማን ነው? እኔ ስም መጥራት አልፈልግም እዚህ አሁን ቅርብ። ያን ስም ጠርቼ ደግሞ የባሰ ማበሳጨት አልፈልግም። አንተ ማበሳጨት ነው በቃ። ከዚህ በላይ ታበሳጨት እኔ እንዳላበሳጨህ አውቃለሁ። በቃ እንደ ጊዜው ደንግጠህ ስታይኝ ደንግጠህ ምናምን እንደዚህ ሆት እንደሆንክ ምናምን እኮ አውቃለሁ። ግን ደግሞ ያው ችግር የለውም። ከዚህ በኋላ ደስተኛ አደርግሃለሁ። እስክመጣ ድረስ እዚህ ቤት እንዳላገኝሽ እንከባበር። ችግር የለውም። አስደብርሻለሁ። ያንን እንደማታደርገው አውቃለሁ። ከልብ እንዳልሆነ አውቃለሁ። ግን ነገር ግን የምንም ከልብ ምናምን የለም። ምንም ቀልድበት ነገር የለም። እሺ አብረን እንሂድ። ሴትዮ ነግሬሻለሁ። እስክመለስ ድረስ እዚህ ቤት ካገኘሽ የመጨረሻ ነው። አይ ካልሆነ አብረን እንደምር ግን ለነገሩ ቤቱ ስላልጸዳ ነው ቤቱ ምናምን አጸዳልቼ እጠብቅሃለሁ። ነግሬሻለሁ። በቃ የመጨረሻ ቃል ተረጋግተህ ምናምን ጸጉር ነው ይሄ ጸጉር እንደዚህ ሆነ ተመልሰህ እዚህ ቤት እንዳመጣ ፏ ብለህ ተስተካክለህ ምን ነው መኪና ክራሱ ቆሽሻለች። እንደውም አሳጥባት ምናምን ነው ዙሬልኝ ነው። እንግዲህ ስበብ እንዳትሆኝብኝ የምር ጸጉሬን ምናምን ተስተካክለ አስቀይምሻለሁ። ስበብ እንዳትሆኝብኝ እንከባበር። ብሩኬ ደግሞ ምናምን የለም ነግሬሻለሁ። እንደዚህ ጨቅጫቃ አይነት ወንድ ታርገህ ባይ ሰምኛለሽ። ስመለስ እንዳላገኝሽ ቶሎ ነው ስመለስ እንዳላገኝሽ። ወይ አታስጠብቀኝ። አሁን ባይሆን ባዶ ቤት ብቻዬን ጥለኸኝ እየሄድኩ ስለሆነ ቶሎ ተመለስ። ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ
አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ ቀር የምሰጋ ጠብቄ አንተዬ ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ አቤቱ ላጽዳለው ከዛ ምግብ የሚሰራ ነገር ካለ ምግብ ምናምን ሰርቼ እጠብቀዋለሁ። ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ